ሰራት የሚስቱን ፍቅረኛ እየፈለገ በስህተት የሱን ታላቅ ወንድም ጂያን ላይ ተኩሶበታል። ሲታገሉ ነበር ድንገት የተኮሰበት። እኔ አይደለሁም ብሎ እየተከራከረው ነበረ። ጂያን ደግሞ ሌላኛው ወንድሙ ከሰራት ስር አይጠፋም። የሆነ ነገር በተፈጠረ ቁጥር እንዴት ሆነ ምን ልታረግ ነው እያለ ያማክረዋል። ግን ደግሞ ጂያን አንድ ባህሪ ያለበት ሰራት ከሚያውቀው ውጪ ከሌሎች ሰዎች ጋር ተባብሮ ሆቴል ውስጥ ወንጀል እያሰራ ነበረ። ሰራት ስለዚህ ጉዳይ አያውቅም። በአንድ በኩል ደግሞ ሴዴፍ ከዚህ ቀደም ባራክን አስፈራርታ ገንዘብ ስትቀበላት በመጨረሻ ተሰላሽታ ሁሉንም እውነት ለሰራ ነግሮ ነበረ። ስራ አስገባኝ ብላ ለምነዋለች። አሁን ስራ አስገብቷታል። ከዛም በኋላ አሁን በጠዋት ወደ ቢሮ እየገባች እሱ ከወንድሙ ጂያን ጋር እየተማከረ ነበር። ገባችና አዲስ ፕሮፖዛል አምጥቻለሁ፣ ይህን ፕሮፖዛል ስትመለከቱት እርግጠኛ ነኝ በጣም ትወዱታላችሁ ብላ እያቀረበች ነበረ። ለሰራት አሳየችው። ከዛም በኋላ እሱ ተደወለለት። ሰራት ተደውሎለት ሄሎ አዎ እየሰሙኝ ነው፣ አዎ ሰጥቻቸዋለሁ እንድገበያዩበት ችግር የለም፣ አይ አልጠፋብኝም፣ ተሰርቄ አይደለም ለወይዘሪት ዘይነብ ነኝ የሰጠዋት ብሎ ተናገረ። የዚህ ጋር የቢዝነስ ካርዶን ክሬዲት ካርዶን እንደሰጠ እየተናገረ ነበረ። ይህን ነገር የሰማውስ ጂያን ይበሳጫል። ሰራት ስልክ አውርቶ ጨረሰ። ሰራት አብዳል እንዴ ምን ሆናል? ለምን ክሬዲት ካርዶን ይሰጣት? ለምን ይሰጣት? ምን ማለት ነው? ቤተሰብ ስለዚህ ጉዳይ ካወቀ እኮ ከባድ ነገር ነው የሚሆነው፣ ችግር ውስጥ ትገባለህ እኮ እያለው ነበረ። ሴዴፍን ብትሆን ዞር ብላ ዝም ብላ ጂያንን ትመለከተዋለች በፈገግታ። ጂያን እሷን ዝም ብሎ ካየ በኋላ ሰራትን ማስጠንቀቁን አላቋረጠም ነበረ። ምን ችግር አለው? ችግር የለውም እኮ ለካደራ አንዳንድ ልብሶች እንድትገዛላ ብዬ ነው እንዲገበያዩበት ብዬ ነው፣ ችግር የለም ሲል ነበረ። ተው ለስማ ገና ለገና ሚስቴ ፍቅረኛለች ብለህ እንደዚህ አይነት ነገር ባታደርግ ነው የሚሻለ፣ አለበለዚያ ስም ይጠፋል ይቅርብህ እያለው ነበረ። ታዲያ ምን ላድርጋት ታዲያ ልጅቷን ሲል ነበረ። ቢያንስ ሌላ ቦታ ላካታ፣ ቤት ተከራያ፣ ታዲያ ከዘይነብ ጋር ቤት እንዲከራዩ ታደርጋለህ፣ እዛ ይኑሩ፣ ለምድሮ ቤት የምታመላልሳት በቃ ይቀር እያሉ ነበር። ለዘይነብ እንደዚህ አይነት ኃላፊነት አልሰጣትም፣ ይቅርባት፣ ገና ናት እሷ፣ ህይወቷን ማመሰቃቀል አልፈልግም። ስማ በነገራችን ላይ ከዚህ በኋላ በምመርጣቸው ነገሮች ጣልቃ ተግባባከ እያሉ ነበረ። ጂያን እየተናደደ ወጣ። ሴዴፍ ደግሞ ሰራት ዝም ብዬ ሳይህ የተጨናነክ ትመስላለህ፣ እንዴት ነው? እኔ እኮ ሴቶችን እኮ ወደ ገበያ እኮ መውሰድ እኮ ይችላለሁ፣ ፍቃደኛ ከሆንክ ይዣቸው ሊል እንዴ አለችው። ልሞክራቸው አለችው። ደስተኛ የሚሆኑ እንኳን አይመስለኝም፣ ቢቀርብሽ ነው የሚሻለው። ዘይነብን በተመለከቱ እንኳን በጣም እየፈሩ ነበረ፣ በጣም እየተጠራጠሩ ነበረ አላት። እኔ ዘይነብን አይደለሁማ፣ ምክንያቱም እኔ ይወዱኛል፣ እኔ የእናታቸው ጓደኛ ነኝ አለችው። የማይመስል ነገር ነው ይላታል። እሷ ግን እንደምትሞክር ግልጽ ነው። በሌላ በኩል ኤርካን በር አካባቢ ተቀምጧል። ድንገት ቱላይ ትመጣና እስኪ በእናትህ 500 ሊሬ ካለ ስጠኝ እያለችው ነበረ። ቆይ እሰጥሻለሁ፣ ቆይ አንዴ ስራ ላይ ነኝ እያላን ነበረ። አንተ ገንዘብ ቢያንስ አትቀበላቸውም ደውል አለችው። ከማን ነው የምቀበል ይላታል። ከዛ ወይኔ በእናትህ ባራክ ብትኖር ኖሮ እኮ ስትል ነበረ። ባራክ ጨካኝ ናት፣ ባራክ ስግብግብ ናት ስትል ነበረ። ደሞ አሁኑ ስሟ መመረቅ ጀመርሽ እያላ ነው። ድንገት ጂያን መጣና መኪናውን በራቸው ጋር አቆመው። ከዛ ወደ እነሱ እየቀረበ ሲያዩት ትንሽ ሲደነባበሩ ነበረ። ይኸውላችሁን እዚህ ሌላ ነገር ለማውራት አረ ላይ የመጣሁት ካደር የት እንዳለች አውቃለሁ ብሎ ትክክለኛ ቦታውን እየነገራችሁ ነበር። ምሮ ከኛ የምትፈልገው አሉት። ገንዘብም ጠየቁት። አስፈላጊውን ነገር በሙሉ አረጋለሁ እያለ ነው። ከዛ በኋላ ወዲያው ነበር ኤርካን ሚስቱን ቱላይ ቡና ፊልን እያላን ነበረ አንድ ላይ ሊደራደሩ። በሌላ በኩል ድንገት ነበር ኢብሮ ወደ ዋናው ቤት የመጣችው። እነ ጂያን ወደሚኖርበት ቤት መጣች። በር አንኳኳች። በር የከፈተችው አዝራ ነበረች። አዝራ በር እየከፈተች ይቅርታ የኔት ምን ልድረሽ ስትላት ጽዳት ሰራተኛ ጠርታችሁ ነበረ ስትል ድንገት ሴቪ መጣችና አዎ ጠርተናል ትላታለች። እኔ የዘይነብ እህት ነኝ ኢብሮ እባላለሁ ብላ ተናገረች። ከዘሮስ ገባች። ነ አሳይሻለሁ የምታጸጩን ስትላት ወዲያው ኢብሮ ዶስ ልትገባ ስትል ጫማሽን አውልቂ ባክሽ ቤቱ ይቆሻል ስትላል ነበረ። ኢብሮ እየተሳቀቀች ጫማዋን አወለቀች። ወደ ውስጥ እየገባች ነበረ። በሌላ በኩል ዘይነብና ካደር አንድ ላይ ሆነው እየመጡ ናቸው። ከገበያ ውስጥ ለውስጥ መንገድ ነው እየሄዱ ያሉት። መኪና እያደረሳቸው አልነበረ። ድንገት የሆነ መኪና መጣ። ከውስጡ ቱላይና ኤርካን ወጡ። ካደርና እያሏን ነበረ። ኤርካን ከዘይነብ ጋር ይታገላል እጇን እየጠመዘዘ። ቱላይ ደግሞ ወዲያው ካደርን አቀፈች፣ ወሰደቻት፣ መኪና ውስጥ አስገባቻት። ኤርካን ከዘይነብ ጋር ታገለና እጇን ጠምዝዞ ጣላት። ሁለቱም መኪና ውስጥ ገብተው ካደርን ይዟት ሄዱ። ወዲያው ዘይነብ ጨንቋት ወደ ሰራት እየደወለች ነበር። ሄሎ ሰራት፣ ኧረ ካደርን አገቷት እኮ አለችው። እና ማን ናቸው የሚያግቷት ሲል ነበረ። ያሳደጓት ሰዎች እነዛ ጅሎች ናቸው ያገቷት። የሆነ ነገር እናርጋለችው። መጀመሪያ እንጂ ተረጋጋ፣ ያለሽበት ቦታ መጣለው እያላን ነበረ። በሌላ በኩል ሀያን በር እየተንኳኳ ፈጥና እየከፈተች ነው። ለእሷ የሆነ መልእክት የመጣላት ይመስላል። ከዛም በኋላ ወዲያው በሆነ ነገር የተጠቀልለም ተቀብላ ወደ አንድ ክፍል ገባች። ወደ ቷ ክፍል ከገባች በኋላ እሷ የምትቀባው የሆነ መታጠቢያ ነበረ። እሱ ውስጥ የሆነ ኬሚካል ነገር ጨመረችበት። ከዛም በኋላ ቶሎ ላይ እየወጣች ነበረ። ኢብሩ ደግሞ እየወለወለች ነው መስታወት። ቤቱን ዞር ብላ እያጸዳች። ጨቅጫቋ ሴቪ መጣች። ይሄ ምንድነው የቆሸሸው እዚህ ጋር? አረ እዚህ ጋር ፍሬሙ ራሱ በደንብ አልጸዳም፣ ጫን ብለሽ አዝጆ እንጂ ምን ሆነሻል ብላ እየነዘነዘቻን ነበረ። ከዛ ተቀመጠች። ባራክ እንደው እንኳን ለተወሰነ ቀናት ዞር ብቲ ቤትሽ እንደዚህ በአንድ ጊዜ የማንም መቀለጃ መሳለቂያ ይሁን ስትል ነበረ። ኢብሮ አሁንም ቢሆን ማዝራቷን ቀጠላለች ተንበርክካ። እና እንዴ ነው ተጫጭታለች እያለቻን ነበረ። አልገባኝም ትላለች ኢብሮ። ማለቴ ከልጄ ጋር ተመሳይ ቤት ውስጥ ነው የምትኖረው እና ግንኙነት ካላት ከእንደዚህ አይነት ሰዎች ጋር እንደዚህ አይነት ግንኙነት መፍጠር ጥሩ አይደለም ብዬ ነው ስትል ነበረ። እህቴን ነው የምትዩ? እህቴን በተመለከተ ምንም አይነት ፍቅረኛም ጓደኛም የለኝም
የላትም ስትላን ነበረ። አሃ ይሄ ማለት ልክ እንደሷ ካሉ ሰዎች ጋር ብዙም ደስ አይላትም አይመቻትም ማለት ነው። ስለዚህ ሌላ ኪሱ ፈርጠም ያለ ሀብታምና ወንድ ነው የሚመቻት። እንደዛ ነው። ጥሩ ነው እህትሽን አደንቃታለሁ ስትላን ነበር። በነገራችን ላይ ወይዘሮ ሴቪም እህቴን ከዚህ ቀደም የሆነ ኢንጂነር ጠይቋን ነበረ። እሷ ዝግጁ አይደለም ብላ ነው። ምክንያቱም ፍላጎት የላትም ገና በህይወቷ ማሳካት የምትፈልገው ነገር አለ አለቻት። ድንገት አዝራ እየመጣች ነበረ። በቃ እኔ ልውጣ ወደ ጸጉር ቤት ልሄድ እያለች ነበር። አዝራ ልትወጣ ነው የሆነ ኮት ነገር እየደረበች። አዝራ በቃ አንቺ ልጄን ሁል ጊዜ እንዳጨናነቅሽ ነው አይደለ በዚሁ ውበትሽ እያለቻት ራሱን የፈለገው እንግዲህ እኔ ምን ላድርግ እያለች ኢብሩን መልካም ጊዜ ብላት በቀጥታ እየወጣች ነበረ። አሁንም ሁለታቸው ማውራታቸውን ቀጠሉ። ሴቪም ስልኳን መነካካቷን ትቀጥላለች። ከዛም በኋላ ኢብሩ ውሃ ልቀይር ነው ብላ ትታት ሄደች። ከዛ በኋላ ግን የገባችው ወደ ሌላ ቤት ነበር። ኢብሩ የጥርስ ብሩሽ እየፈለገች ነው። የጂያን እንዲሁም የካደርን ማግኘት ትፈልጋለች። ጂያንን በጣም ነው የምትጠራጠረው። እሱ የካደር አባት ይሆናል ብላ ነው የምታስበው። አሁን እንዲህ ስትመራመር ድንገት ሴቪም መጣች። ውሃው እዚህ ነው እንደሚቀዳው አለቻት። ውይ ይቅርታ ተሳሳስቼ ነው ብላ ዞር ትላለች። በሌላ በኩል ጂያን ደግሞ አዝራን እያደረሳን ነበር የሆነ ቦታ ጸጉር ቤት ላደርስሽ ብሏት፣ ነገር ግን እሱ እየሄደበት ያለው መንገድ ሌላ ነበረ። ምን ነው በዚህ ጋር መጣን መንገድ ቀየረን እንዲ አለችው። አይ ከዚህ በኋላ እዛ ጸጉር ቤት ሄደሽ አትጠቀሚም። ከዚህ በኋላ እዛ ጸጉር ቤት የማይረባ ነገር እየነገሩ ጭንቅላትሽን እየጠቀጠቁሽ ነው። ለምሳሌ ኦሪጂናል ቦርሳ በፌክ ቦርሳ ቀየረሽ እንድትመጪ እያረጉሽ ነው። ሌላ ጸጉር ቤት ነው የምወስድሽ እያላን ነበረ። ዝም ብላ አየችው። መከራከር አትችልም። በሌላ በኩል አሁን ሰራት እንዲሁም ዘይነብ ተገናኝተዋል። በቀጥታ ወደ ነቱ ላይ ቤት መጡ። በር ቢያንኳኩ የሉም፣ ጠፍተዋል። ከዛ ዘይነብ ና ብላ ጎረቤት ስለሆኑ ወደ ራሷ ቤት ወሰደችው። እናቷን እያገኘቻን ነበረ። እናቷ ረፊቃና ሰራት እዚህ ጋር ተዋወቁ። ሰላም እያለችው ነበር። አባቷም ድንገት መጣ። ውስጥ ገብተን እናውራ ተባባሉ። ጫማውን አውልቆ ሊገባ ነው። ይቅርታ እያለችው ነበር ስላሳቀቀችው። እሱ ግን እንደውም እስከዛሬ ካየሁት ቆንጆ ቤት ይሄ ነው እያላት ፈገግ እያስባላ ገባ። አዝራ ወደ አዲሷ ጸጉር ቤት መታለች። ከዛ በኋላ ሰራተኛዋ ትመጣና ምትሰራት ቆንጆ ነው መቀባሽ እሺ ቀለሙ አለቻት። ኧረ እኔ ቀለም አልቀባም ስትላት ችግር የለም ባለቤትሽ ደውሎ ትቀባ ብሏል አለቻት። አንድ ጊዜ ስልክ ልደውል እያለቻት ነበረ። አዝራ እንደዚህ ስትባል ከኋላ የነበሩ ሴቶች እያዩት ሲተርቧን ነበረ። ባለቤቴ ወይ ፍቅረኛ ለኔ ቀለም ከመረጠልኝ በቃ ተባላን ማለት ነው ሲባባሉ ነበረ። እንዴት እንደዚህ ትሳቀቃለች እየተባሉ ነበር። በጣም እንደደነገጠች ያስታውቃል። በአንድ በኩል ሰራት ከዘይነብ እናትና አባት ጋር ተግባብቶ እያወራ ነው። ሻይ እየጠጣ የውን ነገር እየበላ ነበረ። እንዴት እንደሚያገኟቸው ይማከራሉ። ከዛም በኋላ ሰራት ስልክ የተደወለለት ከአዝራ ነበረ። ሄሎ አዝራ እያለ ራቅ ብሎ ስልኩን አነሳ። ሄሎ ሰራት ይኸውልህ ከዚህ በኋላ ምነግርህ ነገር ለመናገር በጣም ይከብዳል በስልክ ነገር ግን ይኸውልህ ስማኝ የሆነ ነገር ልነግርህ ነው ነገር ግን ለጂያን እንዳትነግረው አለችው። ምንድነው እያላን ነበረ። ይኸውልህ ሚስጥር ነው ግን ቃል ገባልኝ አለችው። እሺ ቃል ገባለሁ አላት። ከዛ እሷ ይኸውልህ ካደር እንድትወሰድ ያደረገው እሱ ነው እሺ አለችው። በምን አወቅሽ አላት። ቅድም ስልክ ሲያወራ ሰማሁት አለችው። ከዛም በኋላ እሱ ጊዜ ማባከን አልፈለገም። ከዘይነብ ጋር እንውጣ እያላን ነበር። ነገር ግን ዘይነብ ተመልሳ መጣችና ለጸጉር ሰሪዋ ችግር የለም ቀለም አልቀባም እሺ እያለቻ ነበረ። በሌላ በኩል ሀያል ባቀደችው ተንኮል መሰረት አሁን የኢኪምን ጸጉር አበላሽተዋለች። ድንገት ደግሞ ሴዴፍ መምጣቷ ወደ ውስጥ ገብታ ከሀያል ጋር ቁጭ ብላ እያወራች ነበረ። አንድ ላይ እያወሩ ነበረ። ኢኪም እየጮች ድንገት ሴዴፍ መጣችና እኔ ጸጉር የምታስተካከል ሴት አቃልሉ ሰድሽ ብላ አባብላ ያሳመነቻት። ሴዴፍ ከጠበቀችው በላይ ከባራክ ከጓደኛዋ ሴት ልጆች ጋር በጣም እየተቀራረበች ነው። እሷ የምትፈልገው ደግሞ ይህንን ነው። በአንድ በኩል ሰራት እንዲሁም ዘይነብ ደግሞ ጉዟቸውን ወደፊት አድርገዋል። እንዴት ነው የምናረገው እያለችው ነበር እጇን እየነካካች። እጅሽ ምን ሆነሽ ነው አላት። ቅድም ሲታገለኝ ነው እጅን የሆን ነገር ወለም ሳይለኛ አልቀረም እያለችው ነበረ። ጥቆማ ተጠቁመዋል። ምን አይነት መኪና እንደያዙ ተነግሯቸዋል። ከዛ ዝም ብለው ብቻ እየነዱ ነበረ ወደ ተጠቆሙበት ቦታ። ከዛ በኋላ ቱላይ እንዲሁም ኤርካን ደግሞ እየተጓዙ ነበረ። እርቦኛል አለችው። ከኋላ ካደር ተቀምጣ ነበረ። የሆነ ቦታ ላይ ቆምነው መኪናውን የሆነ ማደያ አጠገብ። በአንድ በኩል ቱላይ ካደር ላይ እዚሁ እየዛተችባን ነበር። አሳይሻለሁ፣ ወደ ቤት እንሄዳለን፣ እዘጋብሻለሁ፣ የሆነ በር ውስጥ አስገባሻለሁ፣ ከዛ በኋላ አትወጫትም ስትላ ነበረ። በሌላ በኩል ጂያን ሚስቱን አዝራ ሊቀበል ወደ ጸጉር ቤት መጣ። ሳያት ምንም ቀለም አልተቀባችም። ምን ነው እያላ ነበር ጉንጯን እየሳማት። ድንገት የሆነ ሴት መጣች። እጇን እየጠመዘዘ ስታየው ያው ተነፋፍቀን ነበር እኮ ለዛ ነው ብሎ ዋሻት። ከዛም በኋላ እንዳደግሜ እንሰት ብሏት መኪና ውስጥ ገቡ። ድንገት ደግሞ ሰራትና ዘይነብ በዛ ማደያ አጠገብ እያለፉ ያንን መኪና አዩት። ካደረንም አዩት። ቶሎ ብለው በሩን ከፍተው ለማስወጣት እየሞከሩ ናቸው። ሰራት ደግሞ ቆይ ቁልፍ ላምጣ ብሎ ወደ ውስጥ እየገባ ነው። እነሱ እሷን ትተው የሆነ ሬስቶራንት ውስጥ ምግብ ሊበሉ ተቀመጡ። ከዛም በኋላ ድንገት ሰራት መጣ። ወዲያው ኤርካንን እያነቀው ነበረ። ቁልፉን አምጣ ብሎ እየጨቀጨቀው ነበረ። ቁልፉን አምጣ ብሎ ገፈተረው። ከዛ ተቀምጠው ማውራት ጀመሩ። ስማ እኔ ለእናንተ ገንዘብ መስጠት እንቀጥላለሁ፣ ግን እናንተ ክሱን ታነሳላችሁ። ልጅቷ ጠፍታብናለች ብላችሁ የመሰረታችሁትን ክስ ታነሳላችሁ ብሎ እያስገድዱ ነበረ። ቱላይ ደግሞ ከዘይነብ ጋር በርጋ እየተጣላች ነበረ። ይህን ጊዜ ሰራት የዘይነብን ወለም ያላትን እጅ አስታውሶ እዚህ ጋር ኤርካን እጁን ወለም እስኪለው ድረስ እየጠመዘዘው ነበረ። ቁልፉን ተቀብሎ እየወጣ ነው። በሩን ከፈቱ። ከዛ በኋላ በዚህ መንገድ ካደረን
ነፃ እንድትሆን እያረጓን ነበረ። ወሰዷት። ቱላይና ኤርካን ይጨቃጨቃሉ። ምንድነው የምናደርገው ይባባላሉ። እነሱ መኪና ውስጥ ገብተው ላጥ ብለው ይሄዳሉ። ሀያል በሌላ በኩል አሁንም ቢሆን ቤት ውስጥ ናት። ከደቂቆች በኋላ ሴዴፍ ኤኪምን ከጸጉር ቤት ይዛት መጣች። እንደገና ጸጉሯ ተስተካክሎ ቆንጆ ሆና ነበር የመጣችው። ሀያል ስታያትን ባየተናነቃን ነበረ። ምንም እንኳን አንቺ ጸጉሬን ብታበላሽብኝም እኔ ግን አማረብኝ የበለጠ አሳይሻለሁ ወደፊት ስትላል ነበረ። ከዛ ሴዴፍ ለራሷ ስታመቻች እሷና ባራክ የተነሱትን ፎቶ በፍሬም አርጋ አሳጥባ የሚያምር ፎቶ አርጋ አምጥታለች። እዚህ ቀመጥ ብላ እየሰጠቻቸው ነበረ። ኤኪም እንደውም እኔ ክፍል ላስቀምጠው ስትላን ነበር። ነገር ግን ሴዴፍ እዚህ ጋር አይሆንም እዚህ ቀመጥ ዋናው ሳሎን እያለች ነበረ። ሀያልን ደግሞ ሀያል ኒውድ እኔ ከእናንተ ጋር ጓደኛ መሆን ብቻ ነው ፈልገው እሺ ብላ ታባብላታለች። አሁንም ቢሆን ሴዴፍ ሁለቱን ሴቶች በደንብ ቀርባ ጓደኛ ለመሆን ለራሷ እያመቻቸች ነው። ሀያል ግን እምባ የተናነቃን ነበረ። ተነቅቶባታል። የእህቷን ጸጉር ልታበላሽ እንደነበረ አባዬ ሲመጣ እነግርልሻለሁ ብላ ገና ከሆኑ እሷ ታስፈራራታለች። በሌላ በኩል ኢብሮ ነገሮችን ለመመልከት እየሞከረች ነው በጥንቃቄ። ድንገት ጂያንና ሚስቱ አዝራ ሲመጡ ቶሎ ብላ ልክ ሶፋ እንደምታስተካክል መስላ ስትንቀሳቀስ አዝራ ስታያት አልሽም ዲስካውንት እያለቻን ነበረ። ከዚያን ጊዜ ኢብሩ አይ ለወጣ ነበረ ትላታለች። ከዛ በኋላ ምን ላምጣላችሁ ስትላቸው ጂያን ቀዝቃዛው አምጪልኝ አላት። ሁለቱም ተቀመጡ። ከዛ በኋላ እሷ ውሃ ይዛለን መጣች። ውሃውን ከጠጣ በኋላ ብርጭቆን አምጣ ወስደዋለሁ እያለችው ነበረ። ጭልጥ አድርጎ ብርጭቆን ሰጣት። እሷ ወደ ውስጥ ይዛ እየገባች ነበር ብርጭቆን ይዛ። በሌላ በኩል ዘይነብ እንዲሁም ሰራት አሁን ካደርን ወደ ቤት ይዟት እየመጡ ነበረ። ቤት ደረሱ። ቤት እንደደረሱ ኢብሮ ከአዝራ ጋር እየወጡ አየቻቸው። ዘይነብ ግራ ገባት። ኢብሮ ደግሞ እዚህ ጋር አዝራን ቅድም እኮ ብርጭቆ ተሰበረ በጣም ይቅርታ እያለቻን ነበር። ችግር የለም ትላታለች። ከዛ ይህን ጊዜ ቀስ ብላ እሷ እየወጣች በአንድ በኩል አዝራ ደግሞ ወደ ውስጥ እየተመለሰች ለጂያን ልክ እንደ እህቷ ጥሩ ሰው ናት ስትላን ነበር። እንደ እህቷ ማለት ብሎ ጠየቀ። ከዛ የዘይነብ እህት እኮ ናት አሁን የመጣችው ሴት እያለች ስትናገር እንዴት ጽዳት ታሰሯታላችሁ ብሎ ጂያን ደነገጠ። ድንገት ሰራ መጣ። ውስጥ አለ እያለ ነበር። እባክህ አታናግሯለችው እንዳይነቃ እገባለሁ ብሏት ወደ ውስጥ ገባ። ሰራት ጂያንን ሊያፋጥጠው ያለ ይመስላል። በአንድ በኩል ደግሞ ዘይነብ እንዲሁም ኢብሩ ተገናኙ። ምን ልታረጊ መጣሽ እያለቻን ነው። ጽዳት ይፈልጋሉ እዚህ ቤት አላለሽኝም? ጽዳት ልሰራ ነው። ስራት ትምረጪ ስትይ ነበረ ምን ላርግ አለቻት። ሌላም መጣሽ ወደ ሮዘሪ ሴቪም እኮ ሆን ብላ እኛን ለመተረብ እኛን ለመስደብ ብላ እኮ ነው እንደዚህ የምታረገው እያለቻን ነበር። ባክሽ ዋናው ነገር ይሄ አይደለም ከቀናት በኋላ ሳውቅሻለሁ እያለቻን ነበረ። ኢብሩ ፈጠን ብላ ትሄዳለች። በአንድ በኩል ሰራት አሁን ጂያንን እያፋጠጠው ነበረ። በእኔ ህይወት ጣልቃ ትግባ ብያል ነበረ ወይ ይለዋል። ጂያን መጀመሪያ አካባቢ ላይ ካደ። ከዛ በኋላ አመነ። ሰራት ጮህበት ሄደ። ከዛ ጂያን ገብቶታል። አዝራን ጠራትና ነይ የሆነ ቦታ ወስድሻለሁ እያላን ነበረ። ደስ አላት። የሚወስዳት ደግሞ እናቷ ጋር ነበረ። ኢብሩ በአንድ በኩል አሁን ብርጭቆን አግኝታለች። የጂያን ዲኤንኤ ያረፈበትን ብርጭቆ ቅድም የጠጣበትን አግኝታለች። በአንድ በኩል ደግሞ የካደርን ጸጉርም አላት። አሁን ዘረመር ምርመራውን ቼክ ልታረግ ነው። የሚመሳሰል ከሆነ ልክ ሎተሪ እንደደረሳት ይቆጠራል። ሀያል ደግሞ በጣም ስለከፋት ሰራት ላይ ባብላት ክፍሉ እየገባ ነበረ። እንዴት ነው ማይን ባንዴ እንደዚህ ረሳት እያለችው ነው። ቢያንስ ሰራት ከቀናት ወደ ቀናት እያለፉ ሲመጡ የእናታቸው ነገር እየጠፋበት እየመጣ እንዳለ ለልጆቹም ጭምር ግልጽ እየሆነ ነበረ። መስሎሽ ነው ብሏት ወጣ። እንደወጣ ከዘይነብ ጋር እያወራ ነበር። እኔ እንግዲህ ምን ላርክ፣ በእነሱ አይን እናታቸው እንግዲህ ምርጥ እናት ናት። እኔ ይህን ነገር መቀየርም አልችልም። እንግዲህ እናታቸውን በሁሉም ነገር ፍጹም አድርገው ነው የሚያስቡት ብሎ ሲናገር እየሰማች ነበረ። በእርግጠኝነት የሆነ ችግር እንዳለገባት ብቻ መከታተል እንዳለባት እየተረዳች ነበረ። ወደ ኪችን መጣችና ጣፋጭ ነገር ልትበላ ነው። ድንገት ካደርን አየቻትና ልክ አንቺም ቆንጆ ነሽ እንደናችሽ እያለቻን ነበረ። ከዛም በኋላ እሷ በጣም ገረማት። ድንገት ሰራ ሲመጣ ካደር ፈርታው ትሮጣለች። በአንድ በኩል ሀያል ደግሞ ለምሮ የምትፈራ ብላ እየጠየቀችው ነበረ። ኢብሩ ደግሞ የዲኤንኤ ውጤቱ እስኪመጣ ድረስ በጣም በተስፋ እየጠባበቀች ነው። ሰራት ደግሞ ማታ ላይ ቱላይን አገኛት ገንዘብ ሊሰጣት። በተለይ ደግሞ እሷ እኛ የምንፈራው ባራክን ሳይሆን የካደርን አባት ነው አለችው። ማን ነው አላት። አላቅም። አይገርምም? ባውቀው ደስ ይለኝ ነበረ ግን አላውቀውም፣ ማወቅም አልፈልግም። ከዚህ ቀደም እንደዚህ ኤርካንም ሲበጠብጥ ድንገት የሆኑ ወንዶች መጡ፣ ሽጉጥ ጭንቅላቱ ላይ ደቀኑበት። ከዛ ለማንም ሰው ትንፍሽ ብትል ምናምን ነገር ብለው አስፈራሩት። እኔ ማውቀው የካደር አባት ሸለመጥማጥ ኃይለኛ ብልጥ እንደሆነ ነው፣ ሌላ ምንም ማውቀው ነገር የለም እያለችው ነገረችው። ገረመው በጣም። የካደር አባት ማን ይሁን እያለ ከመገመት መላምት ከመስጠት ውጪ ምንም ያደረገው ነገር የለም። በሌላ በኩል በማግስቱ ጂያን አዝራን ወደ እናቷ ሆስፒታል ያመጣት እናቷ ወደምትታከምበት ቦታ ነው። የአዝራ እናት ትንሽ ታማሚ ናት። ከዛም በኋላ አሁን አዝራ እናቷን እያባበለቻት፣ አዝራ እናትሽ ከሆነ እኮ አትሰማሽም። አዝራ አስበሽዋል? ከዚህ በኋላ ለእናትሽ የማደርገው መድኃኒት ባቆም፣ እናትሽ የምትከታተለውን ክትትል ገንዘብ ድጋፌን ባቆም፣ እናትሽ ጎዳና ላይ ትወርቃለች፣ ጎዳና ላይ ትተኛለች እያለ ሲናገር የአዝራ እናት ይጨንቃት ጀመረ። አዝራ ደግሞ ምንድነው የምታወራው አልገባኝም እያለችው ነበረ። ለምንድን ለወንድሜ ነገርሽው ትላንትና የሆነውን ነገር አላት። ከዛ እሷ ረቋ አንድ ጊዜ በኋላ ላውራ አለችው። ሁለተኛ እንዲደረጋል እያለ አሰቃያት። እዛው በእናቷ እያስፈራራን ነበረ። ሁለተኛ ዳግመኛ እንደዚህ ነገር ይፈጠርና እያለ አስፈራራት። ይቅርታ እየጠየቀችው ነበር እያለቀሰች። አማራጭ የላትም። ከዛ በላይ ያቅፋታል። አይዞሽ እያለ እሷን እያባበለ ነበረ። በሌላ በኩል ኢብሩ በተመኘችው መንገድ የዲኤንኤ
የምርመራ ውጤት እጇ ገባ። ሀያልን ብትሆን አባቷ ሰራት ማታ ደብዳቤውን ለመጨረሻ ጊዜ አንብቦት የሚያቃጥለውን አቃጥሎ የረሳውን ደግሞ በጫጭቆ የሆነ ቦታ ጥሎት ሄዶ ነበረ። ሀያል ገጣጥማ አነበበችው፣ የገባት ያለ ይመስላል። ስለዚህ በማግስቱ ልታናገረው ወደ ራሱ ቢሮ እየመጣች ነበረ። ኢብሮ ግን ጂያን ልትደራደረው መጣች። የምትደራደረው በገንዘብ ነው። ሚስጥር አውቅ ያለው አንተነ የካደር አባት አለችው። ደነገጠ። ምሮ የምታወሩ እያላን ነበረ። እስኪን ደብዳቤና እንግዲህ እዚህ ደብዳቤ ላይ የዲኤንኤ ምርመራ ውጤት አለ እያለችው ነበረ። እዚህ ላይ ከተመሳሰለ የፈለገችውን ነገር ከዚህ በኋላ እንደምትጠይቀው እያስፈራራቸው፣ ሀያል ባንድ በኩል እንዴት ከኛ እንደዚህ ነገር ትደብቀናለ ብላው አባቷን ሰራትን እየጠየቀችው ነበረ። ሁሉን ነገር አንብቤ ያለው አለችው እያለቀሰች። ሰራት ምን ማለት እንዳለበት አያውቅም። ግራ ገብቶት እያያን ነበረ። ክብራትና ክብራን እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ ውድ ተመልካቾች። በዛሬው ዕለት ወደ እናንተ የታመሙ አበቦች የሚሰኘው ድራማ በዚህ መልኩ ወደ እናንተ አርሻለሁ። ክብራን ተመልካቾች ቅመም ስቶሪ የዩቲዩብ ቻናል ከዚህ በኋላ የታመሙ አበቦች የሚሰኘውን አስገራሚ ደስ የሚል የፍቅር የቱርክ ድራማ ወደ እናንተ ይዞ ይመጣል። ቀኑን ጠብቄ እኔ ወደ እናንተ አደርሳለሁ። ውድ ተመልካቾች በቅጠል ቲቪ ዩቲዩብ ቻናል በሌላኛው ደግሞ ዩቲዩብ ቻናላችን ዘውድ እንዲሁም ሰወርጅ የሚሰኙ አዳዲስ የቱርክ ድራማዎችን ወደ እናንተ አደርሳለሁ። አቀራረቤ የተመቻችሁ የወደዳችሁት ክብራን ተመልካቾች እዛም እየገባችሁ ሄዳችሁ እንድትመለከቱ በትህትና ጠይቃለሁ። የታመሙ አበቦች እንዲሁም ሌሎች ተከታታይ ድራማ ክፍሎች በቀጣይ ወደ እናንተ ይደርሳል። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።